በጣም ይቅርታ ማየውን ሰዓት መጣው መሰለኝ። ስለ እኔ እያወራችሁ ነው? የምር ከንፈር ለከንፈር ልትሳሳሙ የነበረው? ቆይ ልንሳሳም እንደነበር በምን አወቅ? እኔ ስለተጠጋች ነው እንዴ? በጣም ተቀራርባችሁ ነበር። እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ ትትና ዛሬም በሚገርም ሁኔታ ቀጥሏል። የግሌና ገብሮ ተዋደዱ። ገብሮ በአይኔ ብሌን መታብኛለች። ለአብርሽ ስል ፍቅሬን መስዋዕት አደርጋለሁ፣ ልቤን እቆልፋለሁኝ። እኔ ችግር የለብኝም፣ ጉዳትን ህመምን ተለማምጄዋለሁ በማለት አብርሽና የግሌ አብረው እንደሆኑ የበኩሉን ጥረት ሊያደርግ ነው። ይህ ማለት በልቡ የተሰማውን ስሜት ለመጀመሪያ ጊዜ የመኖር ተስፋ ያሳየችውን የግሌን ረስቶ ለአብርሽ አሳልፎ ሊሰጣት ነው። አብርሽስ ያንተ ደስታ ይቀድማል፣ አንተን የምትወዳት እኔን እንዳይከፋይ ብላ ነው እያለው ነው። ምን የሚፈጠር ይመስላችኋል? በጣም የሚገርምና በጣም የሚደንቅ ነገር እየተፈጠረ ነው። ውድና የተከበራችሁ ቤተሰቦቼ፣ ሌላው እንግዲህ ለእናንተ የዘነበለን የሚያካፋል ያለው ተንከሲስ እንዳለው ካፉ ጠብ ሳይል ሁሉም ነገር እየተስተካከለለት ይመስላል። በሻንጣ ሙሉ ብር የት መጣ? ይህ ብር የምን መዘዝ ይዞባቸው ነው የሚመጣው? ይህ ብር የምን ጦስ ነው ይዞባቸው የሚመጣው? መቼም ይሄ ሁሉ ብር መሬት ላይ ተወድቆ አልተጣለም፣ ተጥሎ አላገኘውም። እና ተንከሲስ የብሩን የት አገኘው? ጽጌስ መሳይን ስትል ተንከሲስ ይህን ያህል ብር እንዳለው ስትሰማ ተመልሳ ትመጣለች ወይስ መሳይ ራሱ በድንጋጤ ሻንጣውን ለቀም አድርገው ይዞታል? ይዞ ሊሩጥ ይሆን ወይስ ምን ይፈጠራል? የተከበራችሁና የተወደዳችሁ ውድ ቤተሰቦች፣ እጅግ አጓጊና ልብ አንጠልጣይ የሆነው ትህትና ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። እንግዲህ ገብሮ ልንሳሳም ስናልደልም የደረስክብን ሲጀመር የኋላ ታሪኳን እያወራች በጣም አዝናና ተከፍታ ነበረ። እንደዛ እያወራን እያለ ነው አንተ የመጣው በማለት የግሌን እንደማያፈቅራትና ትህትናን እንደሚወዳት ብቻ ነው የተናገረው። አብርሽ ነው እዚህ ጋር ህይወቱን ራሱ በራሱ እያበላሸ ያለው። ምክንያቱም ድብብቆሹ ይበቃል። ትህትና ሳይሆን የግሌ ነው ማፈቅረው፣ ግን ለአንተ ብዬ ነበረ ነገሮችን ተወት ያደረኳቸው በማለት በግልጽ እንደመናገር ይደረደራል ማለት ነው። ይህ ጉዳይ እስከምን ጥግ ድረስ ያስኬደዋል? ሌላው ትህትና ናት። ትህትና አሁን ነገሮች ጫና እያደሩባት ነው። እንግዲህ መድብል በተቻላት አቅም እሱ እየረዳት ነው፣ በተቻለው አቅም እሱ እያገዛት ነው። ግን አሁንም ተጨማሪ ብር ያስፈልጋል አባቷን ለመርዳት፣ አባቷን ለማሳከም ማለት ነው። በጣም የሚያሳዝንና ልብ የሚሰብረው ጉዳይ አሁን ካሁን በኋላ አብርሽ ለገብሮ ሲል፣ ገብሮ ለአብርሽ ሲል ሁለቱም የግሌን ሳያገኙ የግሌን ሳያፈቅሩ ልባቸውን ቆልፈው እንደገና ወደኋላ ይመለሳሉ ወይስ ምን ይፈጠራል? ግን ከዚህ ሁሉ ጭንቀት ከዚህ ሁሉ ረመጥ የሚያወጣቸው ታሪካዊ ሻንጣ ይዞ መጥቷል ተንከሲስ። እሱ ሻንጣ የማነው ሻንጣ? ማን ነው ይህን ያህል ሚሊዮን ብር በሻንጣ ሞልቶ ያስቀምጠው? እነዚህና ጋር ንክኪ ያለው ኬዝ ይሆን? ሌላ አኩኩልሽ ጨዋታ ሊጀመር ነው። እስከ ዛሬ የአብርሽ ከነ ዝና ጋር ያለው ግብግብና የግሌን የሚያሳድዷት ወንጀለኞች ነበሩ። አሁን ሌላ ምን አይነት ድራማ ሊሰሩ ነው? ምን አይነት ተንኮል ሊያሳዩ ነው? እጅግ አጓጊ፣ እጅግ ልብ አንጠልጣይ። ተንከሲስ እጅጉን ደንግጧል። አብርሽ ለሀብታሞች የዘነበ ለኛ የሚያካፋልኝ እያልኩ እየጸለይኩ ነበር የሄድኩት። ግን እኔ አይቼው በድንጋጤ ድርግ ከምልብህ ተሰብስባችሁ እዩት ብዬ ነው ያመጣሁት ብሏል ተንከሲስ። የእውነት በቅዠት ነው ወይስ በእውነት ነው? እስኪ እናንተ የግል አስተያየታችሁን አስቀምጡ። ምክንያቱም ጽጌን ለቢሊዮኖች የዘነበላቸው ለእኔም አንድ ቀን ያካፋልኛል። ግን ገንዘብ ሲኖረኝ ተንከሲስ ብለሽ ስሜን ብትጠሪ አላውቅሽም፣ አታውቂኝም፣ ድሃ ስለሆንኩ እኔን አቅሽኝ ሲል የግሌን እንደዛ እያላት ስለነበረ ተንከሲስ ጽጌን እንደዛ እያላት ስለነበረ ሜቢ አንድ ሰው እየቃዠ ነው፣ ሜቢ አንድ ሰው በህልሙ የሆነ ነገር እያየ ነው የሚል ግምት አለኝ።
እናንተስ እንዴት ተገመታችሁት? የእውነት ይህ ጉዳይ ምን አይነት ኬዝ ነው ይዞ የመጣው? ይህ ሁሉ ሻንጣ ብር፣ ሚሊየን ብር ከየት መጣ? ተንከሲስ ልቡ እንደተሰበረው በግሌ እንዳዘነው ሎተሪ ደርሶት ወድቆ አግኝቶት ወይስ አንዱ መኪና ላይ መንጭቆ ይዞት መጥቶ ነው ወይስ ምንድን ነው? በጣም አጓጊ ሌላ መዘዝ ሊመጣባቸው ነው ማለት ነው። ይህ ብር የሆነ ባለቤት አለው። ያ ባለቤት ደግሞ አሳዶ የታለ ገንዘቤ ብሎ መምጣቱ አይቀርም። ከዛ በፊት ግን ገንዘብን ነው እንጂ ፍቅርን አላፈቅርም፣ ፍቅርን አልወድም የሚለው መሳይ ይህን ገንዘብ ይዞ ብስ እንዳይል የብዙዎቻችን ፍርሃትና ስጋት ነው። በጣም 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 አጓጊ፣ በጣም ልብ አንጠልጣይ ማለት ነው። ሜቢ ትህትና ለአባቷ ማሳከሚያ ትፈልጋለች። እንደገና ኦልሬዲ ጀነራሊ ቤት ውስጥ ሁሉም የየራሳቸው ያዋጡት ብር አለ። ስለዚህ በጣም የሚያጓጓ ነገር ነው ይሄ ገንዘብ። አይ ችግራችን በችግር እናልፈዋለን፣ ገንዘቡን አሳልፈን ለፖሊስ ስንስጥ ወይም በድብቅ የሆነ ቦታ እናስቀምጠው፣ አፋልጉኝ ነገር ሲፈለግ እኛ ወስደነዋል ብለን እንጠቁማለን ይላል ተንከሲስ። የእውነት ምን ይፈጠራል? በጣም 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 አጓጊ፣ በጣም ልብ አንጠልጣይ። ይህ ሁሉ ሚሊየን ብር ከየት መጣ? ጽጌ እንደዛ ልቡን እንደሰበረችው ተንከሲስ እሷን ለመካስ እሷን ለመበቀል ሰርቶ ያመጣው ብር ነው ወይስ ዘርፎ ያመጣው ብር ነው ወይስ ማጅራት መጥቶ ያመጣው ብር ነው ለማለት ይከብዳል። ይህ ገንዘብ ከየት መጣ? የግሌ አብርሽ ከገብሮ ጋር ሲያወራ እሷን እንደጻፈና በልቡ እንዳስቀመጣት ሁለቱም የየራሳቸውን ስሜት ሲያወሩ ሰምታለች። ይህ ማለት ኦልሬዲ አብርሽ ይወደኛል የሚለውን ነገር አረጋግጣለች። ምን ይፈጠራል? የሰማውን ነገር እጅግ በህይወቴ እንድሰማው የሚፈልገው ትልቅ ዜና ነው በማለት በጣም ሰስፔንስ ሆና እንደነበር ነው ያየናት። ነው አብርሽ ራሴው በወረወርኩት ኳስ ራሴው እየተመታውበት ነው፣ መውደቂያ ይደርሷል፣ መሸነፊያ ይደርሷል፣ እጅና እግሬ ይራመዳል እንጂ አስተሳሰቤ ከተሰወረ ሰነባብተዋል እያለ በከባድ ጭንቀት ውስጥ እንዳለ ነው እያየን ያለ ነው። ምን ይፈጠራል? ቀጣይ ክፍል በጉጉት እንጠብቀዋለን።